እነሆ መቆያ ኢትዮጵያን ማጠቃለል ወይም ማተራመስ የግብጽ ነባር አቋም። ሰሞኑን አየሩን የሞላው ወሬ ግብጽ አሰብ ላይ እግሯን ለማሳረፍ የሚያስችላት ስምምነት ከኤርትራ ጋር መፈራረሟ ነው። ግብጽ ኢትዮጵያን ለመከበብ እምቧለሌ ትዞር የነበረውን በአሰብና በጅቡቲ በኩል መልህቋን ለመጣል የሚያስችላት ስምምነት ተፈራረመች አሉ። ይህ ዝግጅት እስከሚጠናቀርበት ጊዜ ድረስ ከግብጽም ሆነ ከኤርትራ ወይም ከጅቡቲ ተደረገ ስለተባለው ስምምነት የተነገረ ይፋዊ መግለጫ አልተሰማም። ወሬውን ቀድሞ ያሰራጨው መቀመጫውን ዱባይ ያደረገው ዘናሽናል የተሰኘው ድረገጽ ነው። ዘናሽናል ግብጽ አሰብንና የዱራሌን ወደቦች ለማዘመን ከኤርትራ ጋር መስማማቷን የዘገበው ሐምዛ ሃንዳዊ የሚባለው ጋዜጠኛ ከካይሮ አስተላልፎለት ነው። ለሮይተርስና ለአሶሺየትድ ፕሬስ የሚዘግብ የነበረው ግብፃዊው ሐምዛ ሃንዳዊ የ30 ሀገሮችን ጉዳይ የሚዘግብ በመሆኑ ዘገባው ትክክል ይሆናል የሚል ግምት ተሰጥቶታል። በዘገባው እንደተመለከተው ከሆነ የአሰብን ወደብ ግብጽ እንድታዘምነው ስምምነት የተፈረመው ከአንድ ወር በፊት ፕሬዝዳንት ኢሳያስ አፈወርቂ ካይሮ ሄደው ከፕሬዝዳንት አልሲሲ ጋር በተገናኙበት ጊዜ መሆኑ ተጠቅሷል። የዱራሌው ወደብ በመሪዎች ደረጃ ሳይሆን የግብጽና የጅቡቲ ባለሥልጣናት እንደተፈራረሙ በዘገባው ተመልክቷል። እስካሁን ድረስ በጠበቀ ምስጢር የተያዘው ስምምነት በጋዜጠኞች ይፋ ቢሆንም መንግስታቱ ይፋ አላደረጉትም። ግብጽና ኤርትራ ስምምነቱን የፈጸሙት ኢትዮጵያ የባህር በር የማግኘቷን አስፈላጊነት አጠንክራ በምትናገርበትና ግብጽን በህዳሴ ግድብ መጠናቀቅ ክፉኛ ተበሳጭታ ኢትዮጵያን በምታስፈራራበትና በምታንገራብድበት ወቅት ነው። ዋነኛ ገቢዋን ወደ ኢትዮጵያ በሚገቡ ዕቃዎች ላይ የመሠረተችው ጅቡቲም ግብጽ የዱራሌን ወደብ እንድታዘምነው ፈቅዳለች ተብሏል። ኤርትራ ለግብጽ አሰብን ለመስጠት የሚያነሳሳት ምክንያት የሚገመት ቢሆንም ጅቡቲ ከኢትዮጵያ ጋር ባላት የጠበቀና የተረጋጋ ግንኙነት በግብጽ እንዴት እንደተጠለፈች የሚያመለክት ጥርጣሬ በዘገባው ላይ አልተካተተም። የግብጽ ዋና ዓላማ በኤርትራና በጅቡቲ በኩል በኢትዮጵያ ላይ ቀንበሯን ለማሳረፍ እየሞከረች መሆኑ ነው። ግብጽ ኢትዮጵያ የባህር በር እንዳታገኝ ብቻ ሳይሆን የኢትዮጵያን እንቅስቃሴ ለመቆጣጠር ከበባ ለማድረግ የእግር ማሳረፊያ ለማግኘት ስታንዣብብ ቆይታለች። ግብጽ በአሰብና በጅቡቲ ወደቦች ጆፌን እጥላለሁ ኢትዮጵያንም አምቃታለሁ ብላ ደስታዋን ሳትጨርስ ያልተጠበቀ ዜና ተሰምቷል። እስራኤል የሶማሌላንድን ሉዓላዊነት አወቀች። የእስራኤል ጠቅላይ ሚኒስትር ናታንያሁ በኤክስ ገጻቸው ውጭ ጉዳይ ሚኒስትሩንና የሞሳድ ኃላፊውን ሂደቱን ውጤታማ በማድረጋቸው አመስግነው ከሶማሌላንድ ጋር በእርሻ፣ በጤና በመሳሰሉት በትብብር ለመስራት ዝግጁ መሆናቸውን ተናግረዋል። ለሶማሌላንድ ሉዓላዊነት ዕውቅና ለመስጠት የመጀመሪያዋ ሀገር የሆነችውን የእስራኤልን አቋም የሶማሌላንድ ሕዝቦች ከመጠን በላይ አስደስቷቸው ሌሊቱን አደባባይ ወጥተው ሲጨፍሩ አድረዋል። እስራኤል በኤደን ባሕረ ሰላጤ በኩል የሚደረገው የንግድ መስመር ለሕልውናዋ የምትፈልገው በመሆኑ በተለይም የየመን ሁቲ አማጽያን የሚያደርሱትን ጥቃት ለመመከት ሶማሌላንድ ስትራቴጂካዊ ቦታ ስለምትሆንላት ትፈልጋታለች። ግብጽ በእስራኤል አቋም ክፉኛ ተበሳጭታለች። የፖለቲካ ሰዎቿና ጋዜጠኞቿ ያለፋታ ንዴት የሚያግለበልበውን ተቃውሟቸውን እያሰሙ ነው። ፍልስጤማውያንን በሶማሌላንድ ለማስፈር ለያዘችው ዕቅድ ለማስፈጸም ብላ ነው እያሉ እስራኤልን እያወገዟት ነው። የሶማሌላንድ ዕውቅና ማግኘት ለኢትዮጵያ ሌላ የወደብ ዕድል ሲፈጥርላት የአሰብን ተፈላጊነት በእጅጉ ሲያሟሽሸው በጅቡቲም ላይ አሉታዊ ተጽዕኖ ሊያሳድር ይችላል የሚል ግምት አለ። እንዲህ እየሆኑ ግብጽና ኢትዮጵያ ዓይንና ናጫ ሆነው በአደባባይ እየተሳሳቁ በየጓዳቸው እየተሻመቁ እስካሁን ደርሰዋል። ግብጽ ኢትዮጵያን ለማስቸገርም ሆነ ለመፈተን የምታደርገው ሙከራ ካለፈ የቀጠለ ነው ሊባል ይችላል። ከአንድ ዓመት በፊት በሶማሊያ የሰላም የሚያስከብሩ ወታደሮቿን ለመላክ እንድትችል ፕሬዝዳንት ሐሰን ሼክ መሐመድን አባብላና አግባብታ እንደነበረና የጋራ መከላከያ ስምምነት መፈራረማቸውን ተነግሯል።
ግን እስካሁን ወታደራዊ መገልገያዎችና ጥቂት አሰልጣኞችን ከመላክ አልፎ የሰላም አስከባሪ ወታደሮቿን ወደ ሞቃዲሾ አላከችም። ከዚያም ቀደም ሲል የኢትዮጵያ ይዞታ የነበረውን አልፋሽቃን ሱዳን በወረራ ስትይዝ የጀነራል አልቡርሃን ደጋፊ ሆና የግብፅ ጦር አዛዦችና የደህንነት ሠራተኞች በይፋ ካርቱም ውለው ማደር አዘውትረው ነበር። ሱዳንን ለማጥቃት የሚያስብ ሁሉ ጸቡ ከኔ ጋር ነው ብላ በገደምዳሜው በኢትዮጵያ ላይ ዝታ ነበር። ግን ሱዳን በራሷ ጦርነት ስለተዘፈቀች ግብፅም በዚያ በኩል ያለውን ማስፈራሪያዋን ተወችው። አሁን አሰብንና ዱራሌን ዋነኛ ጉዳዮቿ አድርጋቸዋለች። በካይሮው ስምምነት ግብፅ የአሰብንና የዱራሌ ወደቦች ያላቸውን አቅም ከፍ ለማድረግና የጦር መርከቦች መቆሚያና አነስተኛ የሰለጠኑ ወታደሮች የሚሰፍሩበት ካምፕ ለመገንባት መዋዋላቸውን ዘናሽናል ዘግቦታል። ግብፅ የወደብ ችግር የለባትም። ስለዚህ የሌሎችን ወደቦች ለማጠናከር ቀዳሚ ፍላጎቷ ሊሆን አይችልም። የምጣኔ ሀብት አቅሟም የሚያወላዳት ሆኖ አይደለም። ግን በአባይ ምክንያት በኢትዮጵያ ላይ ያላትን ቋሚ ፍላጎት አልተሳካላትም እንጂ ከ100 ዓመት በፊት ጀምራ ተግባራዊ ልታደርገው ሞክራለች። ግብፅ ከኢትዮጵያ ጋር ያላት ግንኙነት እያረሩ መሳቅ አይነት ሆኖ መቆየቱን ያለፈው ታሪክ ያስታውሳል። ግብፅ በአባይ ጉዳይ ኢትዮጵያን በጥርጣሬ አይን ማየት ከጀመረችበት ጊዜ ጀምሮ በአፍሪካ ቀንድ ያላትን ተጽዕኖ ፈጣሪነት ለማበርታት የማትጭረው መሬት የማትፈነቅለው ድንጋይ አለመኖሩ አዲስ ነገር አይደለም። ግብፅ በአባይ ጉዳይ በኢትዮጵያ ላይ የምትከተለው ፖሊሲ የመሪዎች መለዋወጥ ሲለውጠው አይታይም። ግብጾች ስዊድናዊው ሙዚንጀር የመከራቸውን በትውልድ ቅብብሎሽ እያስተላለፉት ይመስላል። ኢትዮጵያን አንድም ሙሉ በሙሉ ተቆጣጠሯት፣ አለዚያም ሰላም ንሷት ብሏቸው ነበር ሙዚንጀር። ግብፅ ይህን አስተያየት ምን ያህል እየተከታተለችው መሆኑን በየጊዜው የፈጸመችውን ድርጊት ስንመለከት እንረዳለን። ግብፅ ለ2 እና 3 ምዕተ ዓመታት የዘለቀ የናይል ተፋሰስ ሀገሮችን የመቆጣጠር ዕቅድ ነበራት። ግን ልታሳካው አልቻለችም። እንኳንስ ሌሎቹን ሀገሮች ልትቆጣጠር ራሷን በቱርኮችና በእንግሊዞች ቁጥጥር ስር ዋለች። ያም ሆኖ በውስጥ አስተዳደር ባላት አቅም ቢቻል የተፋሰሱን ሀገሮች እስከ ዩጋንዳና ኮንጎ ድረስ ካልሆነም የአባይ መነሻ የሆነችውን ኢትዮጵያን የመቆጣጠር ዕቅዷን ለማሳካት ያልተሳካ ሙከራዎችን አድርጋለች። ግብፅ በኦቶማን ቱርኮች ስር በምትተዳደርበት ጊዜም ሱዳንና ኢትዮጵያን ለመቆጣጠር የስለላና ወታደራዊ ስምሪቶች አከናውናለች። ኢትዮጵያ የአባይን ወንዝ የመቆጣጠር ወይም አቅጣጫውን የመለወጥ አቅም ይኖራታል የሚለው ግንዛቤ እየተስፋፋ በመሄዱ ጣናና አካባቢውን የመቆጣጠር ፍላጎቷን እጅግ ከፍ አድርጎታል። በ1838 ዓ.ም በቱርኮች ስር የግብፅ ገዢ የነበረው መሐመድ አሊ ኢትዮጵያንና ሱዳንን ለመቆጣጠር ያለውን ፍላጎት በኃይል ለማስከበርም ሞክሯል። መሐመድ አሊ በጊዜው ኢትዮጵያ በመሳፍንት ተከፋፍላ የነበረበት ጊዜ መሆኑን ግምት ውስጥ አስገብቶ ለግጭት የሚቀሰቅሱ እርምጃዎችን በመውሰድ የአያቱን ዓላማም ለማስፈጸም የጦር ኃይል እርምጃዎችን የልጅ ልጁ እስማኤል ፓሻ ተግባራዊ አድርጓል። በቱርኮች ስር ሆኖ ግብፅን ለ16 ዓመታት ያስተዳደረው እስማኤል ፓሻ ኢትዮጵያኖች ወደ ጦርነት እንዲሳቡ የሚያደርግ እንቅስቃሴ ተከትሏል። ጸቡን የጀመረው ኢየሩሳሌም በነበረው የኢትዮጵያኖች ቤተ ክርስቲያን ይዞታ ላይ ነው። የግብፅ ኮፕትስ የሚባሉት በእምነት ተመሳሳይነት ካላቸው በጉርብትና በያዟቸው ይዞታዎች ላይ ኢትዮጵያኖች እንዲገፉና እንዲባረሩ አድርጓል። ግብፅ በቱርክ ሞግዚትነት ስር ስለነበረችም ኢየሩሳሌምን የሚያስተዳድረው የቱርኩ ሱልጣን ለግብፅ አግዞ ኢትዮጵያኖቹን ተጫናቸው። ፕሮፌሰር ሮቢንሰን በኢየሩሳሌም የእንግሊዝ ካውንስለር የነበረውን ጄምስ ፌኒን የጻፈውን ዋቢ አድርገው እንደገለጹት ኢትዮጵያኖቹን ሴትና ወንድ መነኮሳቱን ደብድበው ከቤተ ክርስቲያኖቹ ቅጥር አስወጥተዋቸዋል። በጊዜውም ከግብፅ ቤተ ክርስቲያን ይመጣ የነበረው ጳጳስ ወደ ኢትዮጵያ እንዳይሄድ አግዷል። ምጽዋን ትቆጣጠር የነበረችው ቱርክ በቀይ ባህር የምታካሂደው ንግድ ሲቀዘቅዝና ሰፊው ግዛቷን ለማስተዳደር ስትዳከም
ከምጽዋ ለመውጣት ወሰነች። ቱርክ ምጽዋን እንድታስረክባቸው በጊዜው የኢትዮጵያ መሪ የነበሩት አጼ ቴዎድሮስ በእንግሊዞች ቆንሲል በፕላውዴን በኩል እንግሊዝን አማላጅነት ላኩ። እንግሊዝም ኢስታንቡል ባለው ቆንሲሏ በኩል የኢትዮጵያን ጥያቄ ደግፋ ለሱልጣኑ ጥያቄውን አቅርባ ነበር። ነገር ግን ስልጣን መስዋ በሞግዚትነቱ ስር በመሆኗና በልዩ ግንኙነቱም ግብፅን ይደግፍ ስለነበረ ምጽዋን ለግብፅ አሳልፎ ሰጠ። ግብፅ ከቱርክ ተላልፋ በእንግሊዞች ጥበቃ ስር ስትውልም ከእንግሊዞች ጋር ሆና ሱዳንን ስትይዝ የናይል ተፋሰስ ሀገሮችን ለመቆጣጠር ዕድሏን እንዳቀረበላት ቆጠረችው። ስለዚህ ሰራዊቷን በሱዳን በኩል ወደ ኢትዮጵያ ለማስጠጋት አጋጣሚውን ተጠቀመች። ከ1928 ዓ.ም እስከ 1878 ዓ.ም ባለው ጊዜ ውስጥም ከሰላን፣ ገለባትን፣ ምጽዋን፣ ኩናማን፣ ሐረርን ግብጾች ተቆጣጥረዋል። እስማኤል ፓሻ እንደ አያቱ መሐመድ አሊ ሁሉ ኢትዮጵያን ለመቆጣጠር ካልተቻለም የአባይ ገባሮችና ጣና ያለበትን አካባቢ ለማስተዳደር ባለው ፍላጎት ወታደራዊ ስምሪቱን አጠናክሮ ወደ ዘይላ ጦር ልኳል። ግብጾች በጎሱን አልፈው ከረንን ያዙ። ከረንን እንዲይዙ የረዳቸውም ዋርነር ሙንሲንጀር የተሰኘው ስዊድናዊ ነበር። ስዊድናዊው ሙንሲንጀር ከከረን ባላባቶች ጋር ተወዳጅቶ የአበሻም ሴት አግብቶ ለቱርኮች የሚያገለግል ስለነበረ ተወካያቸው አድርገውታል። ግብጾች ከረንን እንዲይዙ ስለረዳቸው ወኪላቸው አድርገውት ግዛታቸውን የሚያሰፉበትን መላ እየጠቆመ ዋና ተባባሪያቸውና መካሪያቸው ሆነላቸው። አጼ ዮሐንስ የንጉሠ ነገሥትነት ሥልጣን እንደያዙ ግብጾች ከረንን በመቆጣጠራቸው ሥልጣናቸውን እስኪያደላድሉ ለእንግሊዞች የቅሬታ ደብዳቤ ላኩ። ግን እስማኤል ፓሻ እስከ ጎጃምና ጁባ ድረስ ሥልጣኑን ለማስፋፋት ምኞት ስለነበረው ጥያቄያቸውን ዋጋ አልሰጠውም። ከአዲቭ እስማኤል ፓሻ ምጽዋን መዳረሻ አድርጎ ሐረርንም እየያዘ በሰሜን በኩል ይዞታውን ለማስፋት የጦር ሰራዊት ላከ። በ1867 2500 የሚሆነው የግብፅ ሰራዊት ጉንደት ላይ ከአጼ ዮሐንስ ሰራዊት ጋር ተዋግቶ ከከፍተኛ ጉዳት ጋር ድል ሆነ። በዓመቱ በ1868 ዓ.ም በቁጭትና ሽንፈቱን ለመበቀል 12000 የሚደርስ ጦር በራቲ ፓሻ አዛዥነት አዘመተ። ያንንም ጦር ጉራ ላይ የአጼ ዮሐንስ ሰራዊት ገጥሞ ፈጀው። ግብጾች በማያንሰራሩበት መልኩ ሲመቱ ሰላም እንፈልጋለን ብለው የእንግሊዙን ሹም ኮሎኔል ጎርዶንን ተደራዳሪያቸው አድርገው ወደ አጼ ዮሐንስ ላኩ። አጼ ዮሐንስም ግብጾች በጎስንና መተማን ካለቀቁ በስተቀር ሰላም እንደማይኖር አረጋገጡለት። የግብጾች ዋና ደጋፊ የነበረው ሙንሲንጀር በታጁራ አድርጎ በአፋር በኩል ወደ ውስጥ ለመግባት 360 የግብፅ ሰራዊት እየመራ ተንቀሳቀሰ። ነገር ግን አፋሮች ወታደሮቹ በተኙበት ሌሊት ደርሰው 155 ግብፃውያኑን ፈጇቸው። ሙንሲንጀርንም ከሚስቱ ጋር በጦር ጨቅጭቀው ገደሉት። ከጥቂት የግብፅ ወታደሮችም ውጪ ሌሎች አልተመለሱም። በሙንሲንጀር መገደል በጉንደትና በጉራ ሽንፈታቸው ከምጽዋና ከሐረር ያሉ ሰዎቻቸውን ሲያነሱ ኢትዮጵያን በጦር ኃይል ለመያዝ የነበረው ምኞታቸውም ተሰበረ። በዚያው ጊዜ በሱዳን የመሐዲስቶች ንቅናቄ ተቀስቅሶ በመሐመድ አህመድ ኢብን ሰይድ አብዱላህ የሚመራው የመሐዲስቶች ንቅናቄ ግብጾችን ለማባረር በየሰፈሩበት አጠቃቸው። ግብጾች በሱዳኖች በተከበቡ ጊዜ ጸንተው ለመዋጋት አልቻሉም። የሚያድናቸውም አላገኙም። በዚያ ጊዜ በጠባቂነት የያዘቻቸው እንግሊዝ መልእክተኛዋን ልካ ግብጾችን ወደ ምጽዋ እንዲያሳልፏቸው፣ በምትኩ ግብጾች ምጽዋን እንዲያስረክቧቸው አድዋ ላይ ከአጼ ዮሐንስ ጋር ተዋዋሉ። በስምምነታቸው መሠረት አጼ ዮሐንስ የመሸሻ መንገድ ፈቅደውላቸው ግብጾቹ በምጽዋ በኩል ወደ ሀገራቸው ተመለሱ። ነገር ግን እንግሊዞች ስምምነታቸውን አፍርሰው ምጽዋን የጣሊያኖች እንዲረከቡ አደረጉ። ከጉራ ጦርነት በኋላ እንደ ማንኛውም ተሸናፊ መሪ እስማኤል ፓሻ በሥልጣኑ መቆየት አልቻለም። ሥልጣኑን ለልጁ አስረክቦ በኢስታንቡል በጡረታ ቆይቶ ሞተ። ግብጾች የአባይን መፍለቂያ አካባቢ በኃይል ለመቆጣጠር ባይችሉም በተዘዋዋሪ ጫናቸውን ለማሳረፍ ያላቸውን ፍላጎት አላሟሸሹትም።
በሞግዚትነት የምታስተዳድራቸው እንግሊዝ በኩል በአባይ ወንዝ ላይ አስተማማኝ ተጠቃሚ መሆናቸውን የሚያረጋግጥ የመሰላቸውን ውል ተፈራርመዋል። እንግሊዞች በጥበቃቸው ስር የሆኑትን ግብጾችንና ሱዳኖችን በ1922 ዓ.ም እና በ1951 ዓ.ም በናይል ወንዝ ላይ የተጠቃሚነታቸውን ድርሻ አዋውለዋቸዋል። በውሉም 80% በላይ ውሃው የሚመነጭባት ኢትዮጵያ እንኳን ሊያነጋግሯት መኖሯንም የረሷት መስለዋል። ኢትዮጵያ ሁለቱ ሀገሮች የአባይን አጠቃቀም በተመለከተ ያደረጉትን ውል በየጊዜው በይፋ ተቃውማለች። በመስከረም ወር በ1950 ዓ.ም በአባይ ወንዝ የመጠቀም ሕጋዊ መብቷ የማይደፈር መሆኑን ይፋ መግለጫ ለመንግስታቱ ማኅበር ሰዳለች። በአርጀንቲና ተሰብስቦ ለነበረው የዓለም አቀፍ ጉባኤና በተባበሩት መንግስታት ድርጅት ጉባኤ በይፋ የተጠቃሚነት መብቷን የሚጋፋውን የሁለቱን ሀገሮች ውል አልቀበልም ብላለች። ኢትዮጵያ ውሉን ከመቃወሟ ጋር በአባይ ወንዝ ላይ ተጠቃሚነቷን ለማረጋገጥ ለልማት ሥራዎች የሚውሉ ቦታዎችን አስጠናች። በ1950ዎቹ መጀመሪያ የተካሄደው ጥናት በአሜሪካው ዓለም አቀፍ ልማትና በኢትዮጵያ ሲሆን $15 ሚሊዮን የሚደርስ ባጀት ተይዞለታል። የአባይ ሸለቆ ልማት ተብሎ የተሰየመውን ጥናት ቡድኑ ለ6 ዓመታት በጥልቀት አጠና። በ17 ቅጽ የታተመው ጥናት ኢትዮጵያ በአባይ ወንዝ 4 ዋና ዋና ግድቦች 434,000 የሚሆን ሄክታር የመስኖ ልማትና የተለያዩ ማመንጫዎች ለመጠቀም እንደሚያስችላት አረጋገጠ። ግድቦቹና የኃይል ማመንጫዎቹ የመስኖ ልማቱም የት እንደሚሆኑ በግልጽ ለይቷል። ግብፅ የአባይን ጉዳይ ቁራ ጮኸ ወፍ ተንጫጫ ብላ በንቃት የምትከታተለው አይነተኛ ጉዳዩዋ ሆኖ እስካሁን ዘልቋል። በናይል ተፋሰስ ሀገሮች ላይ ያላት ተጽዕኖ የበረታ እንዲሆን ከእንግሊዞች ሞግዚትነት ከወጣች በኋላ ስራዬ ብላ ስትከታተለው ቆይታለች። ግብፅ በንጉሥ ፋሩቅ በምትተዳደርበት ጊዜ ኢትዮጵያን፣ ኤርትራን፣ ዩጋንዳን፣ ኬንያን በፈረንሳይና በእንግሊዝ ስር ያሉ የሶማሊያ ግዛቶችን ያካተተ የአባይ ሸለቆ ኅብረት የሚል ሐሳብ ማቀንቀን ጀመረች። የሐሳቡ ዓላማ እነዚህን ሀገሮች በግብፅ ቁጥጥር ስር ለማድረግ ነበር። ኢትዮጵያ የኅብረቱን መፈጠር ስለተቃወመች ሐሳቡ አልተሳካም። የአባይ ሸለቆ ኅብረት ጉዳይ በፕሬዝዳንት ናስርም የሥልጣን ጊዜ ቢቀጥልም ግን ውጤት አላስገኘም። ግብፅና ኢትዮጵያ በዚያን ጊዜም በጥርጣሬ የሚተያዩበት ጊዜ ነበር። ከሁለተኛው ዓለም ጦርነት ፍጻሜ በኋላ ለተሰበሰበው የፓሪሱ የነጻ ሀገሮች የሰላም ጉባኤ ኢትዮጵያ የኤርትራን ጉዳይ የይገባኛል ጥያቄ ስታቀርብ ግብፅ ተቃዋሚ ሆናለች። እንዲያውም ቀድሞ ከኤርትራ ግዛት ምጽዋ የኔ ስለነበረ ይገባኛል የሚል ፍላጎት ይዛ ቀረበች። ጥያቄዋ በጉባኤው ውድቅ ከሆነ በኋላም ግብፅ በኤርትራ ጉዳይ እስከ ፌዴሬሽኑ ውሳኔ ድረስ የኢጣሊያ ደጋፊ ሆና ቆይታለች። ኢትዮጵያ ከግብፅ ጋር ለመነጋገር ፈቃደኛ ባልነበረችበት ጊዜ ከንጉሥ ፋሩቅ በኩል አሳቢ የሚያስመስል መረጃ ለአሜሪካ ደረሳት። መረጃው አፄ ኃይለ ሥላሴን ለመግደል ታስቧል የሚል ነበር። መልእክቱን ይዘው 2 የአሜሪካ መኮንኖች ወደ አዲስ አበባ መምጣታቸውንና መረጃው መሠረተ ቢስ ሆኖ መገኘቱን የኢትዮጵያ መንግሥት የሕግ አማካሪ የነበረው አሜሪካዊው ስፔንሰር ጽፏል። መልእክቱ መሠረተ ቢስ ቢሆንም ግን ንጉሥ ፋሩቅ ከኢትዮጵያ ጋር ያለውን የሀገራቸውን ግንኙነት ለማሻሻል እንደሚፈልጉ የሚያመላክት ሆኖ ተገምቷል። ኮሎኔል ጋማል አብደል ናስርና ወታደራዊ መኮንኖች በመፈንቅለ መንግሥት ንጉሥ ፋሩቅን አባረው ሥልጣን ከያዙ በኋላም የአባይ ሸለቆ ኅብረት ሐሳብ ቀጥሏል። በሌላ በኩል ናስር የታላቋ ሶማሊያ ደጋፊ ሆነው በመገኘታቸው ከኢትዮጵያ ጋር ግንኙነታቸው የባሰ ሻከረ። ፕሬዝዳንት ጋማል አብደል ናስር የኢትዮጵያ አየር መንገድ በግብፅ የአየር ክልል ላይ እንዳይጠቀም ከልክለው ነበር። ለዚህም ምክንያቱ ግብፅ አባል የምትሆንበት ዓለም አቀፍ የስዊዝ ቦይ ቦርድ መተላለፊያውን እንዲጠብቀው በመሆኑና ኢትዮጵያም የቦርዱ አባል ሆና በመመረጧ ነበር። ናስር የስዊዝ ቦይ ከግብፅ ወጥቶ ሌሎች ሀገሮች የታደሙበት ቦርድ እንዲጠብቀው መደረጉን ክፉኛ አስቆጥቷቸው ስለነበረ ለቦርዱ አባልነት ከተመረጡት ጋር ጸባ በቀሉ። እነዚህ መነሻ ሆነው ግን የአባይን ወንዝ የባለቤትነት ጥያቄ በኢትዮጵያ መነሳቱ ለግብፅ ሹማምንት ራስ ምታት መሆኑ አልቀረም። አባይ ሊቆጣጠሩት በማይችሉት እጅ እንዳይገባ ለመከላከል ያስችላል ያሏቸውን ግምቶች ሁሉ
መረመሯቸው። ግብጾች ከረንን በያዙ ጊዜ በሁሉም ነገር የረዳቸው ሞንሲንጀር እንዲህ ሲል መክሯቸው ነበር። ኢትዮጵያ ጠንካራ አስተዳደርና ብርቱ የወታደር አቋም አላት። የአውሮፓውያኖቹም ወዳጅ ናት። ምንጊዜም ለግብፅ አደገኛ ናት። ስለዚህ ግብፅ አንድም ኢትዮጵያን ጠቅልላ መግዛት አለባት፣ አለዚያም እንዳትረጋጋ ከትርምስና ከብጥብጥ እንዳትወጣ ማድረግ አለባት። ይህንን የሞንሲንጀርን አስተያየት የግብፅ ሹማምንት እስከ ዛሬም ቋሚ መመሪያ ያደረጉት ይመስላሉ። በቀጥታ ለጦርነት ባይሰለፉም ግን ኢትዮጵያን ለሚወጉ ሙሉ ድጋፋቸውን ይሰጣሉ። አንዳንድ ጊዜ በዲፕሎማሲ ሽንገላ ላይላውን እየተሳሳቁ የጥርጣሬና የስጋት ግንኙነታቸውን ሸፍነው በአደባባይ ይታያሉ። በድብቅ ግን ግብፅ ተቃዋሚዎችን ታደራጃለች፣ ትደግፋለች እያለች ኢትዮጵያ በየጊዜው ስትከስ ኖራለች። ኢትዮጵያ ጠንካራ እንዳትሆን በተዳከመ ዳዴ እንድትድህ ትፈልጋለች የሚል የኢትዮጵያ ተደጋጋሚ መግለጫ ተሰምቷል። እርስ በርስ ፍጅት እንዲኖር ከጀርባ ሆና ታሴርብኛለች ትላታለች። ፕሬዝዳንት ናስር በጊዜው ከኢትዮጵያ መሪዎች ጋር ወዳጅ መስለው ቢታዩም ግን የኤርትራ ተዋጊዎችን ጥያቄ ተቀብለው የሚሰለጥኑበትና የሚደራጁበት ቢሮ እንዲከፍቱ ለመፍቀድ የመጀመሪያው መሪ ነበሩ። በ1950ዎቹ መጨረሻ ጀምሮ ኢትዮጵያን በመዝለፍና ኤርትራ ከኢትዮጵያ እንድትገነጠል ቅስቀሳ የሚያደርገው የግብፅ ሬዲዮ ነበር። ግብፅ በኤርትራ ያሉ ተቃዋሚዎች የመጀመሪያ አሰልጣኝና ደጋፊ ሆናለች። ግብፅ የታላቋን ሶማሌ ሐሳብና ዓላማ ደግፋ በአዲስቱ ሶማሊያም ተጽዕኖ አሳዳሪ ለመሆን ሰፊ ቅስቀሳ በማካሄድ ኢትዮጵያን ለማዳከም ትጥራለች የሚል ስሞታም ቀርቦባት ነበር። በሶማሊያ የተባበሩት መንግስታት ድርጅት የሞግዚት አስተዳደር ወኪል የነበረው ግብፃዊው አፊ ሳላህ የተባበሩት መንግስታት ድርጅትን ሰማያዊ አርማ የሚያውለበልቡ ተሽከርካሪዎችን እየተጠቀመ በሶማሊያ የግብፅን መሪነት ለመጫን ይንቀሳቀስ እንደነበረ ሪፖርት ቀርቦበት ተወቅሶበታል። ሳላህ የግብፅን የበላይነት ለማረጋገጥ በሚሰራበት ወቅት በድሎኛል ያለ አንድ ሶማሌ ገደለው። የናስር መንግስት ግን ግድያውን የፈጸመችው ኢትዮጵያ ናት ስትል በጋዜጣ በመጻፏ ግንኙነታቸው የባሰ ሻከረ። ሌላ ጊዜ ደግሞ በካይሮ የተደራጁ የኤርትራ ተቃዋሚዎች በኢትዮጵያ ኤምባሲ ፊት ለፊት የተቃውሞ ሰልፍ አድርገው ነበር። በኤምባሲው ፊት ለፊትም የኢትዮጵያን ባንዲራ አቃጠሉት። ይህን የተመለከቱት የኤምባሲው አንደኛ ጸሐፊ አቶ ጃራ መስፍን ሽጉጥ ተኩሰው ከሰልፈኞቹ አንዱን እግሩን መቱት። በማግስቱ የታተሙት ጋዜጦች ተኳሹ ዲፕሎማት በሚል ርዕስ የሆነውን ሁሉ ይፋ አደረጉት። ዲፕሎማቱ ወደ ሀገራቸው ቢመለሱም የሁለቱን ሀገሮች ግንኙነት እንዳሻከረው ቆየ። ግብፅና ኢትዮጵያ በተለይም ግብፅ ከሶቪየት ወደ አሜሪካ አጋርነት፣ ኢትዮጵያም ከአሜሪካ ወደ ሶቪየት ኅብረት አጋርነት በተላለፉበት የወታደራዊ ደርግ የሥልጣን ዘመን ክፉኛ ተቃቅረው በአደባባይ የሚፋከሩበት ጊዜ ነበር። በዚያን ጊዜ በኢትዮጵያ በርስ በርስ የፖለቲካ ፓርቲዎች መገዳደልና ሀገሪቱም በተሰሚነቷም በምጣኔ ሀብቷም ተዳክማ የነበረችበት ጊዜ ስለነበረ ግብፅ ግንኙነቷን ለማለዘብ የምትፈልግበት ጊዜ አልነበረም። አንድ ጊዜ ፕሬዝዳንት ሳዳት ኢትዮጵያ ግድብ እሰራለሁ ካለች ግብፅ ጦርነት ትከፍታለች እስከ ማለት ደርሰዋል። ይህን ከተናገሩ 2 ዓመታት በኋላም የናይል ወንዝን አቅጣጫውን ለውጬ ወደ ሲናይል ማፍሰስ ከፈለኩ ከኢትዮጵያ ፈቃድ አልጠይቅም፣ እነሱ የምናደርገው ካላስደሰታቸው ገሃነም ሊገቡ ይችላሉ ብለው መናገራቸው ተዘግቧል። አቶ ገብረ ጻዲቅ ደገፋ ዘናይል በሚለው መጽሐፋቸው ፕሬዝዳንት ሳዳት ለጦርነት ዕቅድ የሚወጡ መኮንኖችን መደበው እንደነበረም ጠቅሰዋል። የፕሬዝዳንት አንዋር ሳዳት የቃላት አጠቃቀም በመሪዎች ደረጃ የሚያስገምትና የማናህሎኝነት ስሜት ያለው ቢሆንም በይዘቱ ግን ከዛም ወዲህ ያሉ የግብፅ ባለሥልጣናት ተመሳሳይ መግለጫ ሲያወጡ ታይተዋል። ፕሬዝዳንት አንዋር ሳዳት ይህን ከተናገሩ 10 ዓመታት በኋላ የመከላከያ ሚኒስትር የነበሩት ጄኔራል ታንታዊም ምናልባት ኢትዮጵያና ሱዳን ግድብ እንሰራለን ካሉ ኃይል ለመጠቀም ዝግጁ ነን ማለታቸውን የግብፅ ጋዜጣ አትሞታል። ፕሬዝዳንት ሁስኒ ሙባረክም ያለ ግብፅ ፈቃድ የሚሰራ ግድብ በቦምብ እናፈነዳዋለን ማለታቸው በዘናይል መጽሐፍ ላይ ተጠቅሷል።
ግብጽ የአባይን ብቻ ሳይሆን የኢትዮጵያን ጉዳይ በይፋም በሚስጥርም እንደምትከታተል በሁለቱ ሀገሮች ግንኙነት ላይ የሚወጡ ማስረጃዎች ያመለክታሉ። ኢትዮጵያ በስለላና በሽብር ተግባር የምትጠረጥራቸው ግብፃውያንን መያዟንና ከግብጽ ጋር አተካሮ ስትገባ በተደጋጋሚ ታይቷል። ለአብነትም በ2009 ዓ.ም ሁለት የግብጽ ዜጎች በኢትዮጵያ በሚገኙ የተለያዩ ድርጅቶች ተቀጥረው የሚሰሩ በአሸባሪነት ጠርጥራ በመያዟ በኢትዮጵያ የግብጽ ኤምባሲ ለውጭ ጉዳይ ሚኒስትር ጉዳዩ እንዲብራራለት እስከ መጠየቅ ደርሷል። ኢንጂነር ሃኒ አልአካድና ጦሃ መንሱር የተባሉ ግብፃውያን በኮንስትራክሽንና በሆቴል ድርጅቶች ተቀጥረው ሲሰሩ ከቆዩ በኋላ ኢትዮጵያ በአሸባሪነት ወንጀል ጠርጥራ በቁጥጥር ስር አውላቸው ነበር። በኢትዮጵያ የግብጽ ኤምባሲ መታሰራቸው እንዳልተነገረው የሰማው ከቤተሰቦቹና ከጎረቤቶች መሆኑን ጠቅሶ ውጭ ጉዳይ ሚኒስትር ከተጠርጣሪዎች ጋር ግንኙነት ማድረግ እንዲችል ይረዳው ዘንድ ጠይቋል። በሽብርተኝነት የተጠረጠሩት ግብፃውያን ከተያዙ አንድ ወር በኋላ የኢትዮጵያ የውጭ ጉዳይ ሚኒስትር ወርቅነህ ገበየሁ ለሳውዲ አረቢያ ሚድል ኢስት ኒውስ ዌብሳይት በሰጡት ቃለ መጠይቅ ኢትዮጵያ ከግብጽ ጋር ግንኙነቷን ለማሻሻል እንደምትፈልግ ጠቅሰው ግን የግብጽ መንግስት በትጥቅ ተደግፈው ኢትዮጵያን ለሚወጉት ድርጅቶች እርዳታ ማድረጓን እንድታቆም ላቀረቡት ጥያቄ ከግብጽ ምላሽ እየጠበቁ መሆኑን ተናግረው ነበር። የዚያን ጊዜው ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝም ግብጽ አሸባሪ ድርጅቶችን እየረዳች መሆኗንና ከዚያ ድርጊቷ እንድትታቀብ ኢትዮጵያ መጠየቋን ለአልጀዚራ ነግረውታል። በዚያን ጊዜ ግብጽ የኢትዮጵያ መንግስት በትጥቅ የሚቃወሙ ድርጅቶች በመረጃ ሰዎቿ በኩል እያስተባበረች እንደምትረዳ በኢትዮጵያ በኩል የታመነ ሆኖ በየመገናኛ ብዙሃንም ተላልፏል። እነዚህ በአደባባይ በይፋ የተነገሩና የተሰሩ በመሆናቸው እንጂ ለሕዝብ ይፋ ያልሆኑ እንቅስቃሴዎች ሊኖሩ እንደሚችሉ መገመት ያስፈልጋል። በዚህ የጥርጣሬና የመደባባት እንቅስቃሴያቸው ሆነው የህዳሴ ግድቡን በተመለከተ ሱዳንን ጨምረው ግብጽና ኢትዮጵያ መነጋገራቸውን አልተውም። የግብጽ ባለሥልጣኖች የግድቡ እንቅስቃሴ እንዲታገድ ከፍተኛ የዲፕሎማሲ ትግል ማካሄዳቸውን ራሳቸውም ኢትዮጵያም እየተናገሩት ነው። ኢትዮጵያ ግን ከዚያም በላይ አልፋ ሰላሜን ለማደፍረስና ቀውስ ለመፍጠር ግብጽ እያሴረችብኝ ነው የሚለው ክሷን ምስጢር አላደረገችውም። በአባይ ምክንያት ምዕት ዓመት ያስቆጠረው የኢትዮጵያና የግብጽ የስጋት የጥርጣሬና የመደባባት ግንኙነት ይህ ዝግጅት በሚተላለፍበት ወቅትም በከፍተኛ ደረጃ የጦዘ ሆኖ ታይቷል። የዲፕሎማሲ ጦርነቱ ጦፏል። የደህንነት ቀውስ ጥርጣሬም ነግሷል። የግብጽና የኢትዮጵያ የምዕት ዓመት ግንኙነት ይህን በመሰለ ጥርጣሬና መደባባት ላይ የተመሰረተ ሆኖ ታይቷል። አብራችሁን ስለቆያችሁ እናመሰግናለን።